ኤፍራታ ያፌትን ለማግባት ወስናለች። አስገድዷት ቢሆንም አሁን ላይ የወሰነችው ውሳኔ ትክክል ነው ብላችሁ ታስባላችሁ? ውድ ተመልካቾቼ አስተያየታችሁን እስኪ ኮሜንት ላይ አስቀምጡልኝ። ኤፍራታ በማስፈራራት እንግዲህ የራሱ ለማድረግ ያፌት እየጣረ ነው ያለው። ይህንንም ደግሞ ናታንን አንቺን እንድጠላ አድርጊ ብሎ ትዕዛዝ ሰጥቷታል። ይህንን ትዕዛዝ ደግሞ እቤት ከደረሰች በኋላ ተግባራዊ እያደረገችን ያለችው። ናታን ሄዶ ለምንድነው ከኔ መራቅ የምትፈልጊው? አናግሪኝ፣ ይሁንሽ ነገር አለ እንዴ? ከፊትሽ እኮ ያስታውቃል ብሎ እሷን ለመጠየቅ ሲሄድ እንኳን ማንንም ሰው አልፈልግም፣ ሂድና ውጣልኝ፣ ብቻዬን መሆን እፈልጋለሁ በማለት ነበረ እሱንም ያባረረችው። ሌሎችንም መቅረብ አትፈልግም፣ ብቻዬን ተውኝ፣ ብቻዬን ልሁን በማለት ነበረ ሁሉንም ስትርቃቸው የነበረው። ከዛ ቤት ውስጥ ግን ጽዮንን ቀርባታለች። ጽዮንም እንግዲህ ስታያት ምን ሆነሽ ነው ኤፍራታ? ፊትሽ ላይ ጥሩ ስሜት አይታይም፣ ምንድነው እንሹ በማለት ተጠይቃታለች። አሁን ላይ በብዙ ፈተናዎች ተከብቤያለሁኝ፣ እናም እስኪ እህቴ እቅፍ አድርጌሽ ላልቅስ እያለቻት ነበረ። እንደዛ ከሆነማ ብቻሽን አታለቅሽም፣ አብረን ተቃቅፈን እናለቅሳለን የሚል ነበረ መልስ የሰጠቻት። ከዛም በኋላ ተቃቅፎ ሲያለቅሱ ነበረ። እናም ከዛ ሲለያዩ እንግዲህ ኤፍራታም እሷን እንደተቀበለቻትና ነገሮችን ለሷ እንደነገረቻት አብረው እንዳለቀሱ ሄዳ ለናታን ትናገራለች ማለት ነው። ናታንም እንግዲህ ኤፉዬ ከኔ እየራቀች ነው ያለችው፣ ለምን እንደሆነ ባላቅም ከቤትም ማውጣት አብዝታለች። ከወጣችም በኋላ ቆይታ ነው የምትመጣው። ነገሮችን ደግሞ ስጠይቃት ለኔ መናገር አትፈልግም። ከዚህ በፊትም ታግታ ነበረ፣ ቤታችንም እሷን ለማስለቀቅ ተወርሶ ነበረ ሲላት ነበረ ለጽዮን ማለት ነው። ጽዮን ይህንን ነገር ከሰማች በኋላ እንደ እብድ ነበረ የሆነችው። ለምንድነው የታገተችው? ታግታ ነበረ እንዴ? ቤታችንስ ከዚህ በፊት ተከራይቷል ብላችኋል ነበር እንዴ ስትነግሩኝ የነበረው እያለች ነበረ። ከዛም በኋላ ናታን መልሶ ይደነግጣል። ድንገት ነበረ ይህ ወሬ ያመለጠው ማለት ነው። ኤፍራታ በአሁኑ ሰዓት ላይ ለምን እየሸሸችኝ እንዳለ ላውቅ አልቻልኩም። ምን አድርጋት ይሆን? አሁን ላይ እያስጠላዋት መጥቻለሁኝ። ከሷ እያራቀች ነው ያለችው። ምን እንደሆነች እንኳን ስጠይቃት ልትነግረኝ ፍቃደኛ አይደለችም በማለት ነበረ ለጽዮን ሲናገራት የነበረው። ጽዮንም ለምንድነው እስከዛሬ ድረስ ነገሮችን የደበቃችሁኝ? ቤታችን ለካ ተወርሶ ነበረ፣ ማነው የወረሰስ ብላ ስትጠይቅ ያፌት ነበረ። ያፌትና ኤፍራታን በማገት ሲያስፈራራኝ ነበረ፣ ድርጅቱንም ለመቀበል በጣም ብዙ ጥረት ሲያደርግ ነበረ እያለ ሲነግራት ነበረ ለጽዮን። ጽዮን እንግዲህ ይህንን ነገር ከሰማች በኋላ ቀጥታ ነበረ ኤፍራታ ጋር ሄደችው። ኤፍራታ ጋር ስትሄድም እንዴት ወንድሜን እንደዚህ ታደርጋለሽ? በአንቺ ሰበብ ንብረታችንን አጣን። ለምንድነው እንደዚህ ራስ ወዳድ ይሆንሽ? አንቺ ሲበዛ በጣም ራስ ወዳድ ሰውነሽ። ራስ ወዳድ መሆንሽን ያወቅኩት አሁን ቤዛ ያለችኝ ነገር ነው። ቤዛ ለካ ያኔ ትክክል ነበረች በማለት እንግዲህ ኤፍራታን ትናገራታለች። ጽዮን ተረጋጊ፣ ሁሉንም ነገር አስረዳሻለሁኝ፣ እባክሽን እንደዚህ አትናገሪኝ እያለቻት ነበረ ኤፍራታ። ከዛም በኋላ እንግዲህ ኤፍራታ በአሁኑ ሰዓት ላይ ብዙ ነገሮች አይምሮዋን እያጨናነቋት ያለው። ለጥያቄዎቿ መልስ እንኳን አላገኘችም። ያፌትስ ለምንድነው እንደዚህ ማድረግ የፈለገው? ናታንን ብቻ ማሰቃየት ስለሚፈልግ ነው አይደለ ብላ እሱንም ጠይቃ ነበረ። አዎ እሱም ቢሆን በጣም ያስደስተኛል፣ ይበልጥ ግን እኔን የሚያስደስተኝ አንቺን ማግባቴ ነው። አንቺ የኔ ስለሆንሽ በጣም ደስተኛ ነኝ። አንቺን ለማግባት ደግሞ ምንም ነገር አደርጋለሁኝ። የሰው ህይወትን ማጥፋት ካለብኝ የሰው ህይወትን አጥፍቼ አንቺን አገባሻለሁኝ እያላት ነው ያለው ማለት ነው። ኤፍራታም አንተ ማን ስለሆንክ ነው እንደዚህ የምታደርገው ስትለው እኔ ምክንያቱም ያፌት ስለሆንኩኝ ነው እያለ ነበረ ከፍ ዝቅ እያደረገ መልስ እየመለሰላት ያለው። እናም እየለመነች እያለቀሰች እንኳን ስትማጸነው ምንም አይነት ርህራሄ የለውም። እና ኤፍራታም እንግዲህ እንደማይመለስ ተረድታ ነው በቃ በሐሳብ ተስማምቻለሁ በማለት ከሱ ጋር እንግዲህ ተስማምታ አብራው ለመኖር የወሰነችው። ይህ ነገር ምናልባት ሊከሽፍም ይችላል። መንገድ ላይ እየተጓዘች ወደ ቤት እየተመለሰች ባለችበት ሰዓት ላይ ሔዋን መንገድ ላይ አግኝታት ነበረ።
እናም ሔዋን ኤፍራታ ምን ሆነሽ ነው የምታለቅሽው? ፊትሽ ላይ ብዙ ሐዘኖች ይታያሉ። ምንድነው ንገሪኝ ስትላት ነበረ። አንቺ ማን ስለሆንሽ ነው ለኔ የምታዝጂው? በዛ ላይ ደግሞ እኔ ምንም አልሆንኩም። ሰው ብቻውን መሄድ አይችልም እንዴ? ማልቀስ ካለብኝም ማልቀስ መብት አለኝ በማለት ስትናገራት ከዛ በኋላ እንግዲህ ሔዋን ኤፍራታ የሆነ ነገር ሆናለች። አሁን ላይ እያለቀሰች ወደ ቤቷ እየሄደች ነው ያለችው። ተስፋ መቁረጥ ከፊቷ ይታያል። ኢንስፔክተር እያለች ነበረ ስታወራ ነበረው። የሔዋን አለቃ ታዲያ አረጋጋታ እያላት ነበረ። እሷም እንግዲህ ስትለው የነበረው በፊት የቤዛ ጓደኛ እንደሆንኩኝ ነው የምታውቀው፣ ስለዚህ እሺ አትለኝም ስትለው ነበረ። ከዛም በኋላ ተከታያት በቃ ችግር የለውም በማለት እሱም መልእክቱን ያስተላልፋል ማለት ነው። እቤት ከደረሰችም በኋላ እንዳይነቃባት አድርጋ ለቅሶዋን ትታ ነበረ ወደ ውስጥ የገባችው። ኤፍራታ እቤት ከገባችም በኋላ ገኒን ነበረ መጀመሪያ ላይ ያገኘችው። ገኒ ሰላምታ ከጠየቀቻት በኋላ ኤፍራታን ስታያት በጣም ደንግጣ ነበረ። የተስፋ መቁረጥ እንዲሁም ደግሞ ብዙ ነገሮች ፊቷ ላይ እንደሚነበቡ ነበረ ስትናገር የነበረው። ከዛም በኋላ ነይ ቁጭ በይ አብረን የምናወራው ነገር አለ እናውራ ስትላት አይ አልፈልግም፣ አሁን ላይ ብቻዬን ነው መሆን የምፈልገው፣ ስለዚህ ማረፍ አለብኝ በማለት እንግዲህ ወደ ፎቅ ትወጣለች ኤፍራታ። ገኒም ምን ሆና ነው ልጄ? ምን ሆና ይሆን? ወይስ የኔን እናትነት ምናልባት አምና ይሆን ያኔ ጽዮን ስትነግራት የነበረው? ወይስ ደግሞ ውጪ ላይ ነገር አስተዋለ በማለት ነበረ ስትጠራጠር የነበረው። ገኒም እንግዲህ ናታን ከፎቅ ወደ ታች ሲወርድ ስታወራው በነበረበት ሰዓት ላይ ኤፍራታ መጣለች እንዴ ብሎ ሲጠይቃት አው መጣለች፣ ግን እፉዬ ደግሞ የሆነ ነገር ሆናለች፣ አሁን ላይ እረፍት ማድረግ ያለብኝ ብቻዬን ተውኝ ብላ ልታናግረኝ አልቻለችም፣ ወደ ፎቅ ወጣለች። እናም እፍቷ ላይ ጥሩ ስሜት አይታይም። የሆነችውንም ነገር በጠይቃት ልትነግረኝ ፍቃደኛ አይደለችም። እስኪ ምናልባት ለአንተ ከተናገረች ሂድና ጠይቃት በማለት እንግዲህ ይለያያሉ። ከዛም በኋላ ናታን ሄዶ ሲጠይቃት ምንም ነገር ለመናገር ፍቃደኛ አይደለችም። እሷ እንግዲህ አሁን ላይ ያሰበችው ያለችው ናታንን ከራሷ ለማራቅ ነው። ያፌትን ነገር ደግሞ ተግባራዊ ማድረግ ትፈልጋለች። ናታንን ለመታደግ እንግዲህ ያላት አማራጭ ያፌትን ማግባት ብቻና ብቻ ነው አማራጭ አድርጋ የወሰደችው። ምናልባት እንግዲህ ይህንን ፍቅር ማን ይሆን የሚታደገው? የናታንና የኤፍራታን ፍቅር ማለቴ ነው። እንግዲህ ሔዋን እንዳያቻት እሷን እየተከታተለቻት ምን እንደሆነች ስትጠይቃት ነበረ። አሁን ላይም ደግሞ መውጫ መግቢያዋን እየተከታተለች ያፌት አሁን ላይ ያስጨነቃት እንዳለ ከደረሰችበት ሔዋን እንግዲህ ብዙ ነገር አድርጋ የናታንና ገኒን ቤተሰብ ልትታደግ ትችላለች ማለት ነው። አሁን ላይ እንግዲህ ፈጣሪ በሰው ላይ ውሎ አንዳንድ ጊዜ ህይወታችንን ያተርፋል። ይህ ነገር ደግሞ ምናልባት ኤፍራታና በናታን መካከል የሚፈጸም ሊሆን ይችላል። ይሄ የራሴ ግምት ነው። የእናንተ ግምት ደግሞ እስቲ ኮሜንት ላይ አስቀምጡልኝ። የኤፍራታ ለቅሶ መቼ ይሆን የሚያበቃው? ያፌት እስከ መቼ ድረስ ነው ናታንን እንደዚህ በቁሙ የሚያሰቃየው? እሱ ባላደረገ ነገር እንደዚህ እየቀረጸ በፌክ ቪዲዮዎችን ይዞ እንግዲህ ኤፍራታን እያስፈራራት ነው ያለው። እውነት ለመናገር ቪዲዮ ሲታይ እውነተኛ ሰው የገደለ ስለሚመስል ኤፍራታም በአንዴ ነበረ ያመነችው። ያፌት ደግሞ ብዙ ነገር ከማድረግ ወደ ኋላ እንደማይል ታውቃለች፣ ግን ደግሞ አልተጠራጠረችም። እሱም እንግዲህ ስልክ ያነሳ ሲደውል ነበረ ወደ ፖሊሶች። ቅጥረኛው ጋር ደውሎ እናንተ ጋር ያለውን መረጃ አሳልፋችሁ ለፖሊስ ስጡት፣ ናታን እንዲታሰር እንዲሁም ደግሞ ክስ እንዲመሰረትበት አድርጉ እያለ መልእክት ባስተላለፈበት ሰዓት ላይ ነው እንግዲህ በነገሮች ሁሉ ተስማምቻለሁኝ ብላ እየተናገረችው። እናም ደግሞ አንድ ነገር አስተውላችሁ ካያችሁ እኔ ናታን ሰለሞን ስለሆንኩኝ ነው ሁሉንም ነገር በእጄ የማስገባው እያላት ነበረ። ባለፈ ናታንን ባገተ ሰዓት ላይ ናታን ሰለሞን ካሁን በኋላ አንተ እኔ ቁጥጥር ስር ነው ያለሁ፣ ህይወትህን ሲኦል ነው ማደርግብህ እያለ ነበረ። በዚህ ሁኔታ ደግሞ ያፌትም ያፌት ሰለሞን ከተባለ ናታንም ናታን ሰለሞን ከተባለ እነዚህ ሁለቱ ወንድማማቾች ይመስላሉ ማለት ነው። ለምንድን ነው ያፌትስ በወንድሙ ላይ ይህንን ነገር ሊሰራ የቻለው? አንዳንድ ጊዜ መወለድ ቋንቋ ነው። ምንም እናትና አባት አንድ ባይሆኑም ወይ ደግሞ በአባት እንኳን አንድ ባይሆኑም ግዴታ መወለድ የለበትም አንድን ሰው ለመታደግ ወይ ደግሞ አንድ ሰው ከጭንቀት ለማዳን ማለት ነው። እሱ እንግዲህ ወንድሙ ላይ ይሄንን ነገር እያደረገ ነው ያለው ማለት ነው። አሁን ላይ እንግዲህ
ኤፍራታ ፍቅር አደጋ ላይ ነው ያለው። ናታንም በማያውቀው ነገር ነው ኢፉዬ እንግዲህ እየተጨናነቀች ያለችው። ናታን ይሄንን ነገር ካወቀ በኋላስ ምን የሚያደርግ ይመስላችኋል? ያፌትም ሲያስጨንቀው የነበረው ለናታን ይሄንን ነገር እንዳትናገሪ፣ የምትናገሪ ከሆነ እሱ ለራሱ ሄዶ እጁን ለፖሊስ ይሰጣል፣ ያኔ ደግሞ ነገሮች ያበቃሉ ሲላት ነበረ ለኤፍራታ። ስለዚህ ይሄንን ነገር እንዳታደርግ አስጠንቅቋታል። በፍጹም ትሞታለች እንጂ ለሱ አትናገርም ማለት ነው። ምክንያቱም አንዳንድ ጊዜ የምንወዳቸውን ሰዎች አሳልፈን ላለመስጠት እኛ ደግሞ የሆነ አደጋ ላይ ራሳችንን እንጥላለን ማለት ነው። ይሄንን ነገር ነው እያደረገች ያለችው ኤፍራታ። ለፍቅሯ ስትል እንግዲህ ከዚህ በፊትም ታግታለች፣ እሱን አድናለች፣ እሱም ደግሞ ኤፍራታን አድኗታል። አሁን ላይ ደግሞ መልሶ እንግዲህ በናታን ጥፋት ወይ ደግሞ ናታን ባደረገው ነገር ኤፍራታ እየተገደደች ነው ያለችው ማለት ነው። ከዚህ በፊት እንግዲህ ናታን አሰቃቂ ቪዲዮ ተልኮለት ነበረ ማለት ኤፍራታ ላይ ብዙ ነገር እያደረሱ ቪዲዮ ቀርጾ ሲልኩለት ነበረ። አሁን ላይ ደግሞ የናታንን ቪዲዮ ሰው ሲገድል የሚያሳይ ምስል ለኤፍራታ እንግዲህ እያሳዩ አሁንም እያስፈራራት ነው ያሉት ማለት ነው። በብዙ ፈተናዎች ውስጥ አልፈው እንግዲህ በስተመጨረሻ ላይ ምናልባት ፍቅራቸውን አድነው ናታንና ኤፍራታን በድጋሚ አንድ ላይ የሚሆኑበት ፓርቲ ይመጣል ብዬ ተስፋ አደርጋለሁኝ። ሐረግ ድራማ አሁን ላይ በጣም እያስጨነቀን ያለው ብዙዎቻችን ኤፍራታ አሁንም ደግማ የያፌት ወጥመድ ውስጥ በመግባቷ እንዲሁም ደግሞ ተገዳም ቢሆን ያፌትን መግባት እንደሌለባት ብዙዎቻችሁ በኮሜንት እያስቀመጣችሁ ነው። እውነት ለመናገር ናታን ቢታሰር ይታሰር እንጂ እሷ ያፌትን ማግባት የለባትም ብዬ ነው እኔም ራሱ የምወስነው ማለት ነው። ብዙ ጊዜ ግን ሰዎች ላይ መፍረድ እንዲሁም ደግሞ መወሰን ቀላል ነው። እኛስ የኤፍራታ ቦታ ብንሆን ምንድነው ልናደርግ የምንችለው? አሁን ላይ እሱን አሳልፋ በውሸት መስጠት ስላልፈለገች ነው ያፌትን ልታገባው የምትፈልገው። እናም ደግሞ ህይወቷን እንግዲህ ለናታን ስትል ልታጨልም ነው ኤፍራታ። ይህ ነገር እንዳይደርስባት ሔዋን ደግሞ ብትደርስላት በጣም ደስ ይለናል ማለት ነው። እንግዲህ የዚህ ድራማ መጨረሻ እንዲያምር እንመኛለን። በሌላ በኩል እንግዲህ የጽዮን ነገር ነው የሚያሳስበው። ጽዮን አሁን ላይ ሁሉን ነገር አውቃለች። ናታን ነገሮችን እያበላሸን ያለው ሳያውቅ ነገሮች ሲናገር ነበረ። ቤታቸው እንደተወረሰ እንዲሁም ደግሞ ኤፍራታ ታግታ እንደነበረ በሷ ሰበብ ደግሞ ድርጅቱንም እያንዳንዱን ነገር እንዳጡ ይነግራታል ማለት ነው። ይሄንንም ነገር ስትሰማ ጽዮን በጣም እብድ ትላለች። በጣም ትናደድና ሄዳ ኤፍራታን ትናገራታለች። ኤፍራታ ደግሞ ወዳና ተገዳ ወዳ እንዳልሆነ ተገዳ እንዳልሆነ ሁሉንም ነገር ልታስረዳት እየሞከረች ነበረ። ግን ደግሞ አሻፈረኝ፣ እኔ ካሁን በኋላ በጣም ነው የምጠላሽ፣ የወንድሜን ሲኦል ያደረግሽው አንቺ ነሽ፣ በአንቺ ምክንያት ምን ያልሆነው ነገር አለ እያለች ነበረ ስትናገራት የነበረው። እውነት ነው ጽዮን ሲነገራት የነበረው ቤታቸውን እንዳከራዩ ነበረ ሲነግሯት የነበረው። አሁን ላይ ግን ሁሉን ነገር አውቃለች። እናም ካሁን በኋላ ከናታን የሰማችውን ነገር ምናልባት ጽዮን ትራሳው ይሆን እንዴ ያስብላል ማለት ነው። ኤፍራታ እንግዲህ በብዙ ነገሮች ተወጥራ አሁን ላይ ደግሞ ጽዮንም በዚህ በኩል እየተናገረቻት ነው ያለችው። ናታንም እየተረዳት አይደለም። ለምንድነው ከኔ መራቅን የፈለገችው? እየጠላችኝ ነው እንዴ የመጣችው ብሎ ራሱን በጥያቄ ውስጥ ከቷል ማለት ነው። በመጨረሻ ላይ ለናታን ብላ ይሄንን ነገር እንዳደረገች ከተረዳ በኋላ ምን ይሆን የሚያደርገው? ከዚህ በፊትም እንግዲህ ያፌት ናታንን በማገት እሷ እንድታገባው እያስፈረመ ባለበት ሰዓት ላይ ነበረ ናታን ደርሶ ኤፍራታን ያዳነ። አሁንስ ኤፍራታን ማን ያድናት ይሆን ከዚህ አውሬ ያፌት ማለት ነው። እናም ደግሞ ናታን ሰው እንዳልገደለ በእውነት ማን ይሆን ይሄንን መረጃ የሚደርስበት? እንግዲህ ሁሉንም ነገር የሚቀጥለው ፓርት ላይ የምናየው ይሆናል። ውድና የተከበራችሁ የቲጂ ሾው ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ክፍል 62 ላይ የነበረውን እንዲሁም ደግሞ ክፍል 63 ላይ የሚሆኑ ትዕይንቶች ነበረ ቀንጨብ አድርጌ ያቀረብኩላችሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ሁላችሁም ክበሩልኝ። ይህንን ቪዲዮ እንግዲህ ላይክ ሼር በማድረግ አበረታቱኝ እላለሁ ውድ ቤተሰቦቼ። ለዛሬ ይህንን ይመስላል። በሚቀጥለው ቪዲዮ እንገናኛለን። ባይ ባይ።